ኢትዮጵያ በታላቅ ከፍታና ደስ በሚል የበረከት እንቅስቃሴ ውስጥ ትገኛለች። እግዚአብሔርም እንደተናገረው የከፍታ ዘመን ለኢትዮጵያ በሚል በአባቶች እንደተናገረው እንዲሁ እያደረገ ይገኛል። እግዚአብሔርም መልካም እጁን ገልጦ አገራችን በጣም ውብ፣ ንጹህ እንዲሁም ደግሞ ታላቅ የእድገት ፍጥነት ውስጥ ያለች ከተማ ሆናለች። የምናያቸውም ነገሮች ደግሞ በክልሎችና በከተሞች ላይ በጣም ልዩ ነው። ግን በጨለማው ዓለም የተመከረው ምክር አሁን ላይ ይህ አይደለም። እግዚአብሔር በጸሎት ስፍራዬ ላይ ጥር 22 2018 ማለዳ 5 ሰዓት ላይ ያሳየኝ ራእይና የተናገረኝ ድምፅ አሁን ያለችበትን የኢትዮጵያን ከፍታ እድገት ለመበጥበጥ እንዲሁም ደግሞ ከፊታችን ባለው በግንቦት ወር ላይ ባለው የምርጫ ሁኔታ ላይ በኢትዮጵያ ምድር ላይ በተለይም በሰሜን እና በምስራቁ የሀገራችን ክፍል ላይ ታላቅ የሆነ ጦርነት ለማስነሳት ከጨለማው ዓለም የተመከረ ምክርን እግዚአብሔር አሳየኝ። ስለ ሀገራችን ስለ ኢትዮጵያ አጥብቀን እንድንጸልይ መንፈስ ቅዱስ ይህንን ድምፅ ሰጥቶኛል። እኔም ወንድማችሁ ነቢይ ምን ያህል ይህንን ድምፅ ስለሰማው ከእግዚአብሔርም ደግሞ በተቀበልኩት ምሪት መሰረት ለብዙዎቻችሁ ለማድረስ በዚህ በሶሻል ሚዲያ ተገኝቻለሁ። ብዙዎቻችሁም በያላችሁበት ስፍራ ላይ አብራችሁ ስለ ምድራችን ስለ ኢትዮጵያ በተለይ ስለ ሰሜን ኢትዮጵያና ስለ አፋር ስለ ምስራቁ አካባቢ አጥብቀን እንጸልይ። ይህንን ስለምታደርጉ ጌታ ኢየሱስ ይባርካችሁ። ለብዙ ሰዎች ደግሞ ይህንን መልእክቴን አድርሱልኝ። ወዳቸዋለሁ። ተባረኩ።